በስመ አብ አይሰማም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን የበረሃው ኮከብ የጸሎት አባት የዘመናችን ሰማዕቱ አቡነ ጴጥሮስ የሶማሌና የኢትዮ ሶማሌና የጅጅጋ የሐረር ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ብፁዕ አቡነ መቃርዮስ፣ ክቡር አባታችን ቆሞስ መላከ ገነት አባ ተክለ ማርያም አምኜው የቦሌ ደብረ ሳሌም ቤተ ክርስቲያን ዋና አስተዳዳሪ፣ ክቡር መላከ ሰላም አይነ ኩሉ ታደሰ የቦሌ ቅዱስ ሚካኤል ዋና አስተዳዳሪ፣ ልሳነ ክርስቶስ መምህር ጳውሎስ፣ ቀሲስ ኢንጂነር ሶሎሞን፣ ሊቀ ልሳናት ቸርነት፣ ዘማሪ እስጢፋኖስ፣ በአጠቃላይ አገልጋዮች፣ ካህናት፣ ዘማሪያን፣ የሰንበት ተማሪዎች በዚህ ዕለት የተዋህዶን ድምፅ ሰምታችሁ ከሩቅም ከቅርብም እምዬ ኦርቶዶክስ ምን ሆና ነው የጥሪውን ደወል በመደወል ኑ ልጆቼ ያለችን በማለት ለጥሪዋ ምላሽ በመስጠት በዚህ በተቀደሰ የምህረት አደባባይ በቤተ ክርስቲያን ደጅ ተሰበሰባችሁ እንደ ሰማይ ከዋክብት አምራችሁ ደምቃችሁ እጅግ ተውባችሁ በሚያስቀና በሚያስለቅስ ቁጭትን በሚፈጥር እንኳንም የምዬ ኦርቶዶክስ ተዋህዶ ልጅ ሆንኩ በሚያስብል አንድነት በሚያምር ሰማያዊ ህብረ ቀለም በደጁ ያላችሁ የተዋህዶ ልጆች አባቶች፣ እናቶች፣ እህቶች፣ ወንድሞች፣ ሕፃናትም ጭምር እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? ለዚህ ያደረሰን ያሰብነውን ሳይሆን ያሰበልንን እኛ ለኛ ከቆረስነው ይልቅ እሱ የቆረሰልንን እንድናገኝ፣ እንድንባረክ፣ እንድንጸድቅ፣ መንግስቱን እንድንወርስ፣ በሰማይ ቤት እንዲህ አምሮብን በደስታ እንድንሰበሰብ፣ በቀኝ እንድንቆም፣ ከፀሐይ ያበራን በመንግስቱ በዘላለም ደስታ እንድንኖር የጠራን የመረጠን በቤቱም የሰበሰበን የድንግል ማርያም ልጅ ቸሩ መድኃኔዓለም ክብር ለስሙ ይሁን። እንግዲህ ዛሬ እዚህ ቦታ ላይ ስንገናኝ አንድ ነገር አለ። ቀፎው እንደተነካ ንብ በአራቱም ማዕዘን የተዋህዶን ልጆች የቀሰቀሳቸው፣ እንቅልፍ የነሳቸው፣ ቁጭት የፈጠረባቸው አንድ ነገር አለ። ያን ነገር እንሰማለን፣ አባቶቻችን በሄዱበት መንገድ እንሄዳለን። ያለ ግብ፣ ያለ ድል፣ ያለ ውጤት የማንሰበሰብበት ታላቁ የተዋህዶ ልጆች ሰልፍ ነው። ሁላችንም በማስተዋል እናደምጣለን። ወደዚህ ጉባኤ ከመምጣታችን በፊት አንዳንድ ፈተናዎች ነበሩ። እነዛ ፈተናዎች ግን በእግዚአብሔር በአባቶች ጸሎት በወንድሞች ርብርብ አልፈው ጠላት ያሰበው ዲያብሎስ ያሰበው ሳይሳካ ቀርቶ እግዚአብሔር ይመስገን መሃላችሁ ቆሜያለሁ። እግዚአብሔር ታላቅ ነው። ቤቴን እንደ ቤተ መንግስት ስላስከበበልኝ አመሰግናለሁ። በጨለማ ይዞኝ ሮጥ የነበረው ላንተ ሳይሆን ካንተ በፊት ሞቼ ለዛሬዋ ጉባኤ ምስክርነትን መስጠት አለብህ ሲሉ የነበሩ ወንድሞች አንድ ቤተ ክርስቲያን ውስጥ ገባን። ትናንት ማለዳ ከገባን በኋላ እያዩን በመሃላቸው በእግዚአብሔር ተአምር ይዞ ሄደና ከዛ እኔ
ቢጠራ በሕግ እመጣለሁ። ለምንድነው ይሄ ሁሉ ማሳደድ ብዬ ስገረም ስልክህን አጥፍተሃል አሁንም ተከትለው መጥቶ የነገ ጉባኤ አትደርስም አለኝ። ሌሎች ሺህ ወንድሞች እኮ አሉ። እሱ ሳይሆን ሰይጣን ደስ አይበለው እባክህ አሉኝና ምንድነው ችግሩ ስል ስልክ በሲም ካርዱ ነው የሚከተሉ አሉኝ። በኋላ ከስልክ ያወጣውና አርሴማ ውስጥ እዛ ቁጭ አረኩት። ይሄው እዛ ከበው አደሩ። በዚህች አጋጣሚ እንኳን ያስቀድሱ እንጂ በዚህች አጋጣሚ እንኳን ዕጣኑን ያሽቱ እንጂ እግዚአብሔር ተዋህዶ ቤት ሲገባ አፈሩ አመዱ እምነት ነው፣ ውሃውም ጸበል ነው፣ እንጨቱም መስቀል ነው። ክብር ለመድኃኔዓለም። እንግዲህ የምለውን ቀጣዩን አብረን ከእግዚአብሔር ጋር እንቀጥላለን። ክርስቲያን መኖሩ ብቻ አይደለም መሞቱም ክብሩ ነው። እዚህ ሲነቀል ሰማይ ይተከላል። ኔሮን ተጨምሮ ንጉሠ ነገሥቷ ሮማም አልቻለቻት በጦር ሰራዊቷ። የክርስትና እምነት በሰይፍ አላለቀም፣ ከጳውሎስ አናት ጋር ተቆርጦ አልወደቀም። ክርስቲያንን በሰይፍ ለማጥፋት መነሳት ማራገብ ያህል ነው ነፋስን ወደ ሰዓት የተባለው ለዚህ ነው። የሚሞትለት ዓላማ የሌለው ለመኖር ብቁ አይደለም እንዳለው ማርቲን ሉተር ኪንግ የጥቁሮች ሰብአዊ መብት ተሟጋች፣ እኛ ክርስቲያኖች የምንሞትለት ዓላማ አለን። ገድዬ ጸድቃለሁ ብሎ ሲመጣ ሞቼ ጸድቃለሁ ብዬ ጠብቀዋለሁ። እሱ በመግደል ሲሞት እኔ በመሞት መንግስቱን እወርሳለሁ። ስለዚህ ሁሉም መንገድ አሸናፊነት ነው። ነገሩ እንዲህ ነው። የአባቶቼን ርስት በሉ እስቲ እሰጥህ ዘንድ እግዚአብሔር ያርቅልኝ። አንደኛ ነገሥት ምዕራፍ 20 ከቁጥር 4 የአባቶቼን ርስት እሰጥህ ዘንድ እግዚአብሔር ያርቅልኝ። ሁሉም ሰው በማስተዋል ይስማ። ይህ መልእክት ድል ለተዋህዶ፣ ድል ለአባቶቻችን፣ ድል ለቤተ ክርስቲያን፣ ድል በየገጠሩ ለተገፉት፣ ድል ጥምቀተ ባህራቸው ለተነጠቀ፣ ድል ማስቀደስ አትችሉም ተብለው በየገጠሩ እያነቡ ላሉ የሚያመጣ መልእክት ነው። ነገሩ እንዲህ ነው። አክዓብ የሚባል ንጉሥ በእስራኤል ላይ የነገሰ ንጉሥ ነበረ። ይህ ንጉሥ እንዲህ ሆነ ይላል። ለኢይዝራኤላዊው ለናቡቴ በሰማርያ ንጉሥ በአክዓብ ቤት አጠገብ የወይን ቦታ ነበረው። አክዓብም ናቡቴን በቤቴ አቅራቢያ ያለውን የወይን ስፍራህን ስጠኝ፣ እኔም ሌላ ተለዋጭ እሰጥሃለሁ፣ ለራሴ ለልዩ አገልግሎት እፈልገዋለሁ አለው። ልብ በሉ፣ ንጉሥ አለ ቤተ መንግሥት ውስጥ። ናቡቴ ደግሞ ከአባቶቹ ስትወርድ ስትዋረድ የመጣች የሃይማኖት የጸሎት ስፍራ አለችው። ናቡቴ ተረክቧል ከአባቶች ባደራ፣ አንተም ማስረክብ ተብሏል። አክዓብ ደግሞ ያችን ቦታ ሲያያት ሴንተር ናት፣ መሀል ናት፣ እንደ መስቀል አደባባይ እንደ ቦሌ መድኃኔዓለም በጣም ወደዳት ይላል ንጉሡ። በጣም አይኑ እንዳለባት ይላል፣ አቁለጨለጨ ይላል፣ ከጀላ አፋሸከ እንደ ቡና አለ። ከዛ በኋላ ምን ላርጋለና ሄጄ እምቢ አይለኝም ንጉሥ ነኝ አለ። አስባችሁታል? አንድ የሀገር መሪ፣ አንድ ንጉሥ፣ አንድ ፕሬዝዳንት፣ አንድ ጠቅላይ ሚኒስቴር ወይም ከንቲባ ወደ አንድ ምስኪን ሰው ባለማህተብ ሲሄዱ ቀጥታ ሄደና አንተ አክዓብ አለው፣ አንተ ናቡቴ አለው፣ አቤት፣ ሌላ ተለዋጭ ቦታ እሰጥሃለሁ። ስለዚህ ተለዋጭ ቦታ ትልቅ ከዚህ የተሻለ እሰጥሃለሁ። ይሄ ቦታ ለልማት ተፈልጓል አለው። ለልማት ስለተፈለገ ትነሳለህ አለው። ናቡቴ ሰማ። አንድ ከቤተ መንግስት ንጉሱ ራሱ ያለ መልእክተኛ መምጣቱ ከባድ ነው፣ በአጃቢ በወታደር ነው። ሁለተኛ ንጉስ እምቢ ከተባለ የሚያመጣው እርምጃ ከባድ ነው። ሶስተኛ
ከዚህ የተሻለ ቦታ እሰጣለሁ ተብሏል። እሱም ልብን የሚያማልል ነው። ለንጉሥ ታዛዥነቱ ደግሞ የበለጠ አንቱ የሚያስብለውና በዜና በሬዲዮ ናቡቴ የሚባል ሰው ለንጉሡ መሬቱን በስጦታ ካርታውን አበረከተ የሚል ዜና ያሰራለታል። ስለዚህ ናቡቴ አሁን ምን አሰበ? ንጉሥ ሆይ እወድሃለሁ፣ አከብርሃለሁ፣ ግን ይህንን የአባቶቼን ርስት እሰጥህ ዘንድ እንደው እግዚአብሔር ያርቅልኝ፣ አልሰጥህም እንዳታስበው፣ ልዋጭም አልፈልግም፣ ብርም አልፈልግም፣ በቃ አልሰጥህም አለ። የአባቶቼ ርስት ነው። ንጉሡ ተናደደና ቤቱ ገብቶ እንጀራ አልበላም ውሃም አልጠጣም ብሎ ቁጭ አለ። እንዴ በሰው ገንዘብ ማልቀስ ምን የሚሉት ነው ይሄ? በሰው ገንዘብ እኮ ዛሬ የሚለቀሰው እኮ በሰው ገንዘብ እኮ ነው። በሰው ነገር በራስ አይደለም። እና ርሪ ብሎ ያዝናል። እንዴ ምን አሳዘነው? ምን አናደደው? ምን አበሳጨው? መበሳጨት እኮ አያስፈልግም። የኔን መሬት አልሰጥህም ነው ያለው። የሌላ መሬት አልፈልግም፣ መብቴ ይከበር ነው ያለው። ይሄ መብቱ ነው። የሰውም አልፈልግ የኔንም አልሰጥ አለ። ሐቀኛ ሆነ። ንጉሡ ተናዶ ቤቱ ቁጭ ባለበት ሚስቱ መጣች። ኤልዛቤል ምን ሆነ ነው ባሌ አለችው። ምን ያለው እንጉዳለ ያ ናቡቴ የሚባል ዚግባ የማይባል ሰው የወይን ስፍራን ስጠኝ፣ ለዚህ ቦታ ላውለው፣ ለሌላ ዓላማ ላውለው ብል እምቢ አለኝ። ይሄ ነው እንደ ያናደደ? ተነስ አንተም ብሎ ንጉሥ እንጀራ ብላ፣ ፊትህን ታጥበህ ውሃ ጠጣ፣ ሻወርን ወስደህ ዘና በል፣ አትጨነቅ። ስልጣኑ በእጃችን አይደል እንዴ? ደህንነቶቹ፣ የጸጥታ ኃይሉ፣ ጋዜጠኛው፣ ፍርድ ቤቱ፣ እስር ቤቱ በእኛ እጅ አይደል? ምን ችግር አለ? አለችው ያልኩት አለችው። ማን? ሚስቱ። ተው፣ ታሪካዊ ቦታ ነው። ሲወርድ ሲዋረድ የመጣ የእሱ ነው። ተው። ስለዚህ አንተ መንግስት ነህ፣ ትልቅ ነህ፣ የህዝብህን ጥቅም ነው ማስጠበቅ ያለብህ። እስክትመረጥ ድረስ ቤታችሁ ድረስ ውሃ በቱቦ በቧንቧ አመጣለሁ ስትል ነበር። ከተመረጥክ በኋላ ደግሞ ውሃ አታሰኝ ማለት ነበረባት ግን እምቢ ቆየችና ተው ማለት ሲገባት ግድ የለም እንነጥቀዋለን፣ ሁሉ በእጃችን ነው፣ ሁሉ የኛ ነው አለችው። አሁን ምን መጣ? ሁለት ስህተት። አሁን ልብ በሉ፣ ይህን ታሪክ እየተነተን ነው። እንሂድ። መጀመሪያ ናቡቴ በርስቱ ላይ እያለ አካል ሄዶ ይሄን ቦታ ልውረስ ማለቱ ወንጀል ነው። ምንድን ነው ልውረስ ማለቱ? የማንን መሬት? የናቡቴን መሬት። ዛሬ የሰማነው ይሄንን ነው። እንውረስ ነው፣ እንወርሳችኋለን ነው። ዝም ተብሎ ይወረሳል እንዴ ወዳጄ? እኛን ገለህ ነው የምትወርሰው፣ እሱም አትቆይም ይላል። ይኸውልህ ልውረስ አለ። እንግሊዞች አንድ ጊዜ በዚህ በኦጋዴን በኩል እየመጡ ሁሉ የኛ ነው ማለት አበዙ እንግሊዞች። ኋላ ዳግማዊ ምኒልክ ጋር ሄዱና ዳግማዊ ምኒልክ አሏቸው፣ አቤት። በእንግሊዝ ሀገር ሕግ አንድ እንግሊዛዊ የሞተበት ስፍራ የእንግሊዝ ነው። በመሆኑም በሕጋችን መሰረት ብዙ እንግሊዛውያን እዚህ ኦጋዴን ስለሞቱ ኦጋዴንን ስጡን የኛ ነው አሏቸው። አረረረ ይሄ ከባድ ነው። ፊት አውራሪ ሀብተ ጊዮርጊስን ሂዱና አማክሩ አሏቸው። ብሌ ናቸው። ሄደው ነገሯቸው። ከ3 ቀን በኋላ ነው አሏቸው። ከ3 ቀን በኋላ ሲመጡ በእናንተ ሀገር ሕግ አንድ እንግሊዛዊ የሞተበት መሬቱ የእንግሊዝ ነው የሚሆነው? አዎ ነው። አዎ የትም ቦታ ላይ አዎ። እንግዲያስ የእኛም ሀገር ሰው ያውም የንጉሥ ልጅ ልዑል አለማየሁ ቴዎድሮስ እንግሊዝ ሀገር ሄዶ በንግሥቲቱ ዕለታዊ ቁጥጥር ስር ለንደን ከተማ ላይ ሞቷል። የእኛ ሰው የሞተበትን ለንደንን ስጡንና ኦጋዴንን ውሰዱ አሏቸው።
መስቀሉ የተደመራ የተደመረበት ይቅርና የኢትዮጵያ ርስት የኢትዮጵያ መሬት ዳር ድንበር ራሱ ዝም ተብሎ አይሰጥም። ክርስቲያኖች ለሁለት ነገር እንሞታለን። አንድ ለሃይማኖታችን፣ ሁለተኛ ለሀገራችን። ኤልዛቤት ተናደደ። ልውረስ አለ፣ አትወርስም አለ። ዛሬም የተዋህዶ ልጅ ልውረስ ሲል አትወርስም ብሎ አደባባይ ወጣ። ይሄ ነው ጀግንነት። አትወርስም የአባቶቼ ነው። ሲወርድ ሲዋረድ የመጣው ናቡቴ። ከዛ ቀጥሎ ሄደ። ሚስቲቱ ተናደደች። በስጋዊ ጥበብ በስልጣን ለመረከብ ወዲያው ደብዳቤ ጻፈች። ደብዳቤውን አረቀቀች። ለዳኞች በንጉሱ ፊርማ አስተላለፈች። ንጉስና እግዚአብሔርን ሰድቧል ብላችሁ መስክሩበት። ምስክሮችም ተገዙ። ኬዙ ተሰራ። የሽብር ሕግ ወጣለት። ከዛ ናቡቴ ምን ተደረገ? ከከተማ በአፋ በሐሰት አስመስክሮ በድንጋይ አስደብድበው ደሙን ውሻ እንዲልስ አደረጉት። መጣችና ተለምኖ እምቢ ያለውን ሂድና በነፃ ውረስ ብላ ዳኛው ንጉሱ እሱ ሚዲያው በጁ ዳኞቹ አንድ የአሜሪካዊ ሕግ ጠበቃ ዳኛ ሕግ ምን ማለት እንደሆነ ለማወቅ አልሻም። የምፈልገው ዳኛውን ነው ብሏል። ሕግ የተጻፈ ነገር ነው። ዋናው ተርጓሚ ነው። ሞት ለሚገባው ሕይወት፣ ሕይወት ለሚገባው ሞት ሰጪው። በሐሰት መሰከሩበት፣ ተደብድቦ ሞተ። ሂድና በነፃ ውረስ አለችው። ሊወርስ ሲሄድ ማን መጣ? የእግዚአብሔር ኃይል ቴስቢያዊው ኤልያስን ተጻፈ። ምን ያመጣል ተባለ። ሁሉ በእጃችን ነው ተባለ። ድሃውም ተገደለ። ወደ ማን ተሄደ? ወደ ርስቱ ሊወርስ ሄደ። እግዚአብሔር ቴስቢያዊ ኤልያስን አመጣው። ሄደ። ሰው የለም ብለ፣ ወገን የለውም ብለ፣ ስልጣን የኔ ነው ብለ፣ ወታደሩ የኔ ነው ብለ፣ መፈረሙ ጊዜው ወቅቱ የኔ ነው ብለ፣ በወንበር በስልጣን በፊርማ በሚዲያ በዳኞች ተመክተ የድሃውን ደም አፍሰህ ርስቱን ወረስክ አይደል? የወረስክ መስሎህ ነው እንጂ አትወርሰው። ሞት ይወርሳል አለውና ወዲያውኑ ሞት ይወርሳል አለው። በአመንዝሮች መሬት ላይ በቀስ ተመቶ በሶርያውያን ወድቆ ደም እንዳስላሰ የእሱን ደም ውሻ ላሰው። ኤልዛቤልም ከፎቅ ተወርውራ ስጋዋ ተበጣጥሶ ውሻ በልቷት መልኳ ጠፍቶ በክፉ አሟሟት ሞተች። ዘር ማንዘራቸውን ጠረገው። እዚህ ውስጥ እዚህ ታሪክ ውስጥ አልወረሰም። ያ እዚህ ታሪክ ውስጥ የምናገኛቸው ነገሮች አሉ። አንደኛ አክዓብን ታያላችሁ። ንጉሱን አምባገነን ማን አለብኝ ብሎ የሚያጠቃ ርስት የሚቀማ በቤተ ክርስቲያናችን ታሪክ እንዲህ ያደረጉና ቤተ ክርስቲያን የጎዱ ሰዎች አሉ። በስልጣናቸው ተመክተው ያላቸውን ተማምነው ቤተ ክርስቲያን ያጠቁ ሰዎች አንድ እሷ። ሁለተኛ ኤልዛቤቶች አሉ። ኤልዛቤቶች መሪዎችን የሚያሳስቱ ከስር ያሉ አጨብጫቢዎች፣ ውድቀት የሚያፋጥኑ ተው የማይሉ በለው በለው የሚሉ እነሱን ታያላችሁ። ሶስተኛ ለጊዜው አዳሪ የሆኑትን የመንግስት ሹመኞች በሐሰት ናቡቴ ላይ ፈርደው የገደሉትን ያስገደሉትን ታያላችሁ። አራተኛ ኤልያሶችን ታያላችሁ። ከእግዚአብሔር ተልከው ንጉሥ ነው ሳይሉ ገስጸው የሚገባውን ቅጣት የእግዚአብሔርን ፍርድ እንዲያገኝ የሚያደርጉ ኤልያሶችም አሉ። በአምስተኛ ደረጃ ለርስታቸው የሚሞቱ ናቡቴዎችን ታያላችሁ።
በዚህ ዘመን ሁሉም ነገር እየሆነ ያለው ይሄ ነው። ይሄ የናቡቴ የአክዓብ ኤልዛቤል የዳኞቹ የኤልያስ ታሪክ በኢትዮጵያ ሰማይ ስር ዘንድሮ እየሆነ ነው። ምንድነው የሆነው? ምንድነው የተፈጠረው? ይሄን የመጽሐፍ ቅዱስ ታሪክ በዘመናችን እንደገና መልሰን እንድናነበው የሚመጣው ትውልድ ደግሞ የኛን ታሪክ ልክ እንደ ናቡቴ ታሪክ ገልጦ የሚያነበው ምን እየሆነ ነው? አንደኛ ይህን የከተማችንን የተዋህዶ ልጆች ትልቁን ቁጣ የቀሰቀሰው እንዲህ እንድንሆን እንዲህ እንድንሰበሰብ ያደረገ አንድ ነገር አለ። ይሄም የመብት መደፈር ነው። ርስታችሁን ስጡኝ የሚል ጥያቄ ነው። እኛ በመሰረቱ ኦርቶዶክሳውያን የሰው አንፈልግም፣ የራሳችንም አንሰጥም። ተዋዶና ተከባብሮ ተቻችሎ መኖርን እንደግፋለን። አንበሳ በኖህ መርከብ ውስጥ ላምን አልበላም የዘር ማጥፋት ወንጀል ብሎ ኖህ እንዳይጥለው። ነብር ፍየልን አልበላም በዘር ማጥፋት ወንጀል እንዳይጥለው። ሁሉም ተከባብረው ያችን ቀን አልፈዋል። እኛ የተዋህዶ ልጆች እኛ ብቻ እንኑር፣ ሌላው ይሙት፣ ከዚህ ሀገር ይጥፋ አላልንም ማለትም አንችልም። ምክንያቱም ለክፉም ለደጉም ፀሐይን ያወጣ መድኃኔዓለም ነው። ሁሉን የሚያኖር እግዚአብሔር ነው። የሚበድል አለ ዮሐንስ በራእይ 22 ይበድል ራእይ 21 የሚሰርቅ ይስረቅ፣ ጽድቅ የሚሰራ ጽድቅ ይስራ፣ ወደፊት ሁሉም የእጁን ያገኛል። ስንዴውም ይደግ እንክርዳዱም ይደግ፣ አንድ ቀን ታጭዶ በመንሽ ይለይና ስንዴው ጎተራ ይገባል፣ እንክርዳዱ ደግሞ ወደ እሳት ይጣላል። ፈራጅ እግዚአብሔር ነው። ለዚህ እኮ ነው ኢትዮጵያውያን ነቢዩ መሐመድ የእስልምና መሪ መስራች ጠላት በበዛባቸው በተነሳባቸው ጊዜ ተከታዮቻቸውን ሕይወታቸው እንዲተርፍ ምስራቅ አፍሪካ ላይ ኢትዮጵያ የምትባል ሀገር አለች፣ ወደዛ ሂዱ ብለው ላኳቸው። ሲመጡ ሀገራችን አትገቡም፣ እናንተ እምነታችሁ እንዲህ ነው አላሉም። አባቶቻችን ተቀብለው እግር አጥበው ይሄውና እስላምና ክርስቲያን ተከባብሮ ተዋዶ ቤተ ክርስቲያን ሲሰራ ድንጋይ እንጨት እያቀበሉ ታቦታችን ሲገባ ታቦታችሁ ገባ ብለው እየጨወጨው በሰርጋችን ቀን እየተገኙ በሰርጋቸው እየተገኘን የክርስቲያን ለብቻ እየታረደ የሙስሊም ለብቻ እየታረደ ተዋደን በእድር በእቁብ በማህበራዊ ኑሮ አንድ ሀገር ውስጥ ኖረናል። ይሄ እውነት ነው። እኛ ፕሮቴስታንት ይጥፋ፣ እኛ ጆባ ይጥፋ፣ ካቶሊክ ይጥፋ ሙስሊም አንልም ብለንም አናቅም። ብንልም እግዚአብሔር አይቀበለንም። እግዚአብሔር ያባላ ላይ በውሳኔው መሰረት የተዋህዶ ልጆች ወደ ኋላ እንዳትሉ ከኛ ጋር ሁኑ መንግስት ብለዋል። ዓርብ 9 ሰዓት ላይ የሚመለከተው የመንግስት አካል በመስቀል አደባባይ ጉዳይ የማያዳግም ውሳኔ እንዲወስንና ካርታውን በእጃችን በአጭር ቀን እንዲያስረክብ የሚል አመልክተዋል። እሺ እንቀጥላለን። ቁጭ በሉ እንቀጥላለን። ስሙኝ እሺ። እሺ ስሙኛ ልደግሞ ነው። አባቶቻችን አቋም ይዘዋል አይደል? ብዙ አባቶቻችን አቋም ይዘዋል። አቋሙም ለአንዴና ለመጨረሻ ጊዜ እየነካካን ተንጫጭተው አንድ ሳምንት ተንጫጭተው አጀንዳ ቀይረው ዝም ይላሉ። የት ይደርሳሉ እየተባል እስካሁን ተንቀናል። አሁን ግን ልጆቻቸው አንድ ነን፣ አናፈገፍግም፣ ወደ ኋላ አንልም። አባቶቻችን ደግሞ እሺ አባቶቻችን ደግሞ ከፊት ሆነው ይምሩን። እኛ እንጠይቃለን፣ ማዘዝ አንችልም።
ይምሩን፣ ከጎናቸው ነን። ዓርብ ከመንግስት አካል ጠርተዋል። ከንቲባውንም ጠርተዋል። አፌን አሳስበን ነው። አቤት እናንተ! እሺ ምንም እሺ፣ ቆይ ስለዚህ ተጠርተዋል። ተወያይተው የተዋህዶ ርስት ላይ ድርድር ሳይኖር የመስቀል አደባባይ ካርታ በአጭር ቀን እጃችን እንዲገባ እንፈልጋለን። አባቶቻችን ከጎናችን ነው። ቀጣይ እሱም ብቻ አይደለም። እሱ ነፃ ከወጣ በኋላ ቀጣዩ ምንድን ነው? ሆሳዕና እየሰማችሁ እንግዲህ አንድ ላይ ታጨበጭባላችሁ። ሆሳዕና ሊቀ ጳጳሱ ብፁዕ አቡነ ሕርያቆስ በአደባባይ በሬዲዮ እኔ በጣም ነው ያዘንነው። ማክበር አትችሉም ተብለው አስቡ 30-40 ታቦት ምድርን ሊባርክ ይወጣ ነበር። ሆሳዕና ግን በጥምቀት ቀን ቤታቸው ክርስቲያኖች ተዘግቶባቸው ለመዋል እያለቀሱ ለመዋል መረጨት፣ ቄጠማው፣ ነጭ ለብሶ መዘመሩ፣ ታቦታትን እያከበሩ ሄዶ መመለሱ እየናፈቃቸው ቀርቷል። ስለዚህ እንዳጠቃላይ መንግስት የተዋህዶ ልጆችን ጥያቄ በአስቸኳይ እንዲመልስልን፣ ሆሳዕናዎችም ነፃ እንዲወጡና የተዋህዶ ርስት እንዲከበር እንፈልጋለን። ይሄ ብቻ አይደለም። ሄዷ ወደ ጎፋ ሳውላ ሄጃለሁ እኔ 24 ወጣት ታስሮ እስር ቤት ውስጥ ጥምቀተ ባህር አይወሰድም ካርታው ይሄው ሲባል ሌሎቹ ስለሆኑ ቦታውን የያዙት ተዋህዶን ለማጥቃት ሰብስበው አስገቧቸው። ብፁዕ አቡነ ዲዮስቆሮስና ከብፁዕ አቡነ ኤልያስ ጋር እስር ቤት ድረስ ሄድን። ምህረት አባሉኝ እኛ 9 ዓመት ተፈርዶብናል። መሬቱ ለተዋህዶ ይመለስና እኛን ግን እድሜ ልክ ይሰሩን አለ ወጣት። አቤትም ኢየሱስ ያ ቦታ እንደዛ አይነት ቦታ ልጆቹ እዚህ ድረስ መተን ስንጮ ተፈተዋል። ርስታቸው የነሱም ጭምር እንዲመለስ እሱ ብቻ አይደለም። በተለያዩ ስፍራዎች ከሃይድራል ስላሴ ፊት ለፊት በእርዳታ ሽፋን ተወስዶ ያልተመለሰው እኮ የተዋህዶ ርስት ነው። ይሄ ብቻ አይደለም። ርቀትን ባልጠበቀ መንገድ ግጭትን ሊፈጥር በሚችል ከርቸሌ ሚካኤል በ100 ሜትር ላይ የተፈቀደ መስጊድ እንዲሰራ አዘዋል። በ100 ሜትር ላይ አዎ፣ ይሄው በዕጣኑ ጢስ አባታችን የጸሎት የበረሀኛው ይሄ ነው ያስወግደው ነው። ባላችሁበት ቁጭ በሉ። መልአከ ገነትና አባታችን የበረሃው ኮከብ ባህታዊው አውሮፓን እምቢ ብለው ሶማሌን ሄደው ያለሙ ጅጅጋ የተቃጠለውን ያለሙት አባት እያጠኑ ነው። ይሄ ኮሮና ትክትክ ይሄ ምናምኑን የሚያጠፋው ይሄ ነው። እሰይ የፈውስ ዕጣን አባታችን ይድረሰው በረከቱ። ምድር የተባረከች ነው። ይሄንን ዛሬ እሺ ቁጭ በሉ እስቲ ቁጭ ሁላችሁ ቁጭ በሉ። አንድ ጊዜ ቁጭ ካላችሁ ጥሩ። ዋው እሰይ ሁላችሁም ቁጭ ብትሉ ድምፅ አለ። እሺ በቃ ማጠንት ኋላ ሲነሳ አንድ ላይ ሐሳብ የማጠንት ሰዓት አለ። ተዘጋጅተው ይጠብቃሉ። ለዝማሬ ስንነሳ መሀላችሁ ይገባሉ። እሺ አሁን ቁጭ በሉ። ማጠንት ሰዓት እንሰጣለን። ድምፅ አለ በዚህ እስቲ አንዴ አንድ በአብ በወልድ በመንፈስ ቅዱስም ዝም ይደርሳል። እምነታችሁ ነው። ሁሉም ጋር ይመጣሉ። ትንሽ ደቂቃ ማነው ከማርያም የሚያወራው? ኧረ በማርያም ማጠንቱን አንድ ያቁሙት እንጂ አንድ ላይ ሰዓት እንድንሰጥ ተረበሸ። እስቲ ዝም በሉ በማርያም
አባቶች ማዕጠንት ሰዓት እንሰጣለን። አንዴ ወደ መቅደስ ሆኖልንና ለዶሮ ነው። ዝም እንዴ ይሰማል፣ ከኋላ ይሰማል፣ በዚህ ይሰማል። ሐሳቤን ልቀጥል። ኧረ በማርያም ማን እንትን ይበልጣል? እሺ ከኋላ አይሰማም? አይሰማም? አሁን ይሰማ? አሁን አይሰማም? በቃ እሺ። ትልቁን ስፒከር እንደው ለዘፈን እንኳን አላለኛም ይሁን እንዴ ይጠፋል? አንድ ሰው አንድ ባለጸጋ እኮ አይጠፋም። ለቀጣዩ እንቀጥራችኋለን። እንደ አጠቃላይ መልእክታችን የሚሆነው ምንድነው? ተጋጨት ወደ ትንሽ ወደ ጎና ከፖሉ ጋር እንዳይጋጭ። ይሄም ከፖሉ ጋር ይጋጭ። እሺ እንደ አጠቃላይ መልእክታችን ዛሬ ስፒከር አይደለም አዲስ ሲጀመር ጥሩ ነበር። ሻንካም እሺ፣ እግዚአብሔር ከሁላችን ጋር ይሁን። አሜን። እንደ አጠቃላይ ምንድነው? አንደኛ በገጠር በሁሉም ስፍራ በመላው ኢትዮጵያ ላይ አንዳንድ ሹመኛ ሲሾም ኦርቶዶክስን አጥቃት ተብሎ የተሾመ ይመስል ቤተክርስቲያን ላይ ጥቃት የሚያደርጉ ስልጣናቸውን ሽፋን አድርገው የኦርቶዶክስ ተዋህዶ ይዞታ የሚነጥቁ ጥምቀተ ባህር መስቀል አደባባይ የሚቀሙ በሙሉ ከዚህ በፊት የተወሰደብን እንዲመለስ፣ አሁን ያለው ደግሞ ሳይነካ ተከብሮ እንዲኖር የማያዳግም የተናበበ ጉዞ ከቅዱስ ሲኖዶስ ከአባቶቻችን ጋር ሆነን ከመምህራን ጋር ሆነን በአንድነት ተቀናጅተን እስከ መጨረሻው ድረስ እንጓዛለን። ይሄን ማረጋገጥ አለብን። ቤተ ክርስቲያንን ቢያውቋት ኖሮ ቢገባቸው ኖሮ እንዲህ አይደፍሯትም ነበረ። ራሳችን ያስደፈርነው እኛው ነን። ሀክ ተደርገናል። ፌስቡካችሁን አንዳንዴ ሀክ ሲደረግ ስማችሁ የእናንተ ነው አይዘጋውም፣ ግን የማትፈልጉትን ይፖስትበታል። ቤተ ክርስቲያንም ሀክ ተደረገችና መዋቅሩ ውስጥ ገቡ። የቤተ ክርስቲያንን ስራ እየሰራ ቤተ ክርስቲያን ውስጥ ገብቶ በቤተ ክርስቲያን ደሞዝ የመንግስትን ስራ እንዲሰራ መስቀል እያሳየ ሽጉጥን እንዲይዝ ዕጣን መስጠትቶ ፖለቲካ እንዲሸጥ የክርስቶስና የቤተ ክርስቲያንን አጀንዳ ማስፈጸም ትቶ የፖለቲካ አጀንዳ እንዲያስፈጽም አተደረገ። ስለዚህ ቤተ ክርስቲያኒቷ መዋቅሯ ይህንን ደግሞ በጊዜ ሂደት አይተናል። ማንን አየን? ለምሳሌ ውስጥ ጃንሆይ እንደወደቁ እኮ ደርግ መጣ። አቡነ ቴዎፍሎስን በፒያኖ ገመድ አንቆ ገደላቸው። ጳጳሱ ሊቀ ፓትርያርኩ ጃንሆይ በሰሩት ቤተክርስቲያን እንዳይቀበሩ ጥልቅ ጉድጓድ አድርጎ ቢሮውን ላይ ሰርቶ 17 ዓመት እኒህን አባት ለሀገር የደከሙትን አጽማቸው ኢትዮጵያን እንዲወጋት አድርጎ ላያቸው ላይ ተመላለሰ። ከዛ በኋላ ደርግ ለእኔ ይመቹኛል ብሎ አቡነ ተክለ ሃይማኖትን አመጣ። እሳቸው ደግሞ እሱ እንዳሰበው አልሆንለታሉ። በመንፈስ ቅዱስ የሚመሩ ልክ አቡነ መቃርዮስን የሚመስሉ እኔ እሳቸው ብፁዕነታቸውን ሳይ አቡነ ተክለ ሃይማኖትን ያየው ነው የሚመስለኝ በአካል እና እንደዛ ያደረገና ደርግ እሳቸውን ሾም አልመቸው አሉ። እሳቸውም አለፉ። ኋላ እንዲመቸው አድርጎ አቡነ መርቆሬዎስን አረገ። ደርግ ሲወርድ 83 ኢህአዴግ ሲመጣ ደግሞ አቡነ መርቆሬዎስን አሰድዶ ለሱ የሚመቸውን ደግሞ አደረገ። ከዛሳ አቡነ ጳውሎስ ሲሞቱ ደግሞ እንደዛ ተተካ። ቅዱስነታቸው ሲያልፉ አሁን ምንድነው እየሆነ ያለው? ለእኔ መንግስት የሚመጣው ቤተ ክርስቲያን ክብሯን ትታ
ሰማያዊውን ነገር መፈጸም ትታ የሹመኞችን ድምፅ እንድትሰማ የመንግስትን ዓላማ ፈጻሚ የመንግስትን ተልእኮ ፈጻሚ ሆነች። ተናቅን፣ ተንቀናል። ለምንድነው ጳጳስ ሲናገር የማይፈራው? ለምንድነው አባቶቻችን ሲናገሩ ኦርቶዶክስ ተናገረች ተብለን መፈራት መከበር ያቃተን? ለምንድነው ሹመኞቹ አባቶችን ኑ ቢሮ ድረስ የሚሉት? ለምን እነሱ አይመጡም? ለምን ለመስቀሉ አይንበረከኩም? ህዝቡ ትቷቸዋል። አንድም ተከታይ የለም። አባቶችና ምዕመናን ስለተለያዩ አባቶች ምን አቅም አለው ሲኖዶስ ተብለን ተናቅን፣ ወረድን። ኢትዮጵያን የምትመጥን ቤተ ክርስቲያን አድርገን መቀጠል አልቻልንም። እውነተኞች አባቶች አሉ፣ በዚህ ዘመን ሀቀኞች አባቶች አሉ። በአንጻሩ ደግሞ ተው የሚሉ ቤተ ክርስቲያንን ከሚያጠፉ ጋር የሚተባበሩ አልፎ አልፎ ምንደኞች ይኖራሉ። ከሰባኪው ከሚዘምረው ከሚያስተዳድረው እውነተኞቹ እንደ አቡነ መቃርዮስ አሉ፣ እንደ መልአከ ገነት አሉ። አሁን ደግሞ በዘመናችን በመጣው ችግር በመጣው ጦርነት አራት ጀግኖችን አየን። አቡነ ኤርምያስ፣ አቡነ ቄርሎስ፣ አቡነ በርናባስ፣ አቡነ ቴዎድሮስ በእውነት ከተማ አንፈልግም 4 ኪሎ አንፈልግም ብለው ለሲኖዶስ ስብሰባ እንኳን ሳይመጡ ሪፖርት እንኳን ሳይነበብ በአስለቃሽ ጭስ በሞት መንደር ከጤፍ እየለመኑ ከአንዱ ያንዱ እስላም ክርስቲያን ማንሳይ ህዝቡን እየመገቡ ከህዝቡ ቀድመ እኛ እንግደለን ያሉ እውነተኞች እረኞችን እኮ በዘመናችን አየን። ስለዚህ በዚህ ደረጃ ቅድስናቸው የሚያሳቅቅ ሐቀኝነታቸው ለሀገር ለህዝብ የቆሙ አሉ። በዚህ ደረጃ ከፍ ማለት አለበት፣ መከበር አለባት ቤተ ክርስቲያን፣ መናቅ የለባትም። ይሄ የሚሆነው ምንድነው? አባቶቻችን መሪዎቻችን አንድ ከሆኑልን፣ እነሱ ልጆች ተከተሉን፣ ይሄን አድርጉ፣ በዚህ መንገድ ሂዱ፣ በዚህ መንገድ ሂዱ ካሉን እንበረታለን። ካለበለዚያ እረኛው ከሌለ እረኛው ካልመራን በጎች ምን ልንሆን ነው? አሁን ግን ደስ እያለን ነው። የተዋህዶ ልጅ ድምፅ የተሰማ ነው። አስቸኳይ ስብሰባ ጠርተዋል። ድምፃችን ተሰምቷል። ልጆች አለን፣ አይዟችሁን፣ ጥያቄያችን ይመለሳል፣ ተዋህዶ ክብሯ ይቀጥላል ብለው ነው ያለበቶቻችን። ስለዚህ እኛ እንዲህ ከሆን ይኸው ገና እኮ እንዲህ መሰብሰባችን ጭምር እኮ እንዴት እኮ እንዴት እኮ የሚገርም እኮ ክርስቲያኖች አንድ ነገር ልንገራችሁ። እኛ የጠብ መንስኤ አይደለንም፣ በጥባጭ አይደለንም። የኦርቶዶክስ ልጅ የተዋህዶ ልጅ ለምሳሌ ዛሬ ሁሉ ሰው ተምሮ ፖሊስ በሰላም ነው የሚተኛው። ለምን? የኦርቶዶክስ ተዋህዶ ልጅ ጨዋ ነው። አይታችኋል። መስቀል አደባባይ ሄደ፣ እስጢፋኖስን ሊያነግስ ሄደ። የአስለቃሽ ጭስ እየተተኮሰበት፣ ሌላው በማርሽ ባንድ እየታጀበ አልቅሶ ለእግዚአብሔር ሰጥቶ ገባ እንጂ ድንጋይ ልወርውር አላለም። እየራበው ወርቅ ቤት ስር ተኝቶ የሚሞት ነው። ስጠኝ ይልሃል እንጂ አይገልህም። ጨዋ ነው። እኔ በባለማተቦቹ የተዋህዶ ልጆች ምንም አይነት ስጋት የለኝም፣ ምንም አይነት። ግን ችግርን ያመጣው ምንድነው? አንድ አለመሆናችን አስናቀን። ያወጣና መስቀል አደባባዩን አለ እንወርሰዋለን አለ። እሱስ እሺ ይሳሳት፣ እሱስ ልውረስ ይበል። እሳቸው ግን ምን ነው? እውነት ነው። እዛ ቦታ ተሄዶ አንደኛ መባል አለበት። የእኛም መሪ ናቸው አይደሉም እንዴ? የእኛም መሪ ስለሆኑ
እስከ ምሽቱ 5 ሰዓት ቆመን ስለመረጥናቸው የኛን ድምፅ መስራት አለባቸው። አሜን። ስለዚህ የኛ መሪ ስለሆኑ አንደኛ በዋዜማው ተው ብለን ስንናገር አባቶች ጋር መጥተው ምን ተፈጠረ? ምንድነው? እንፈታዋለን፣ አይዟችሁ የሆነ ነገር መባል አለበት። አልተመጣም። ሁለተኛ እዛ ቦታ ላይ ቆሞ መስቀል አደባባይ ሁሉም ኢትዮጵያዊ ነው ተባለ። መስቀል አደባባይ ሁሉ የኢትዮጵያዊ ሊሆን ይችላል። አደባባይ መስቀል አደባባይ ግን የባለማተቡ የባለመስቀሉ ብቻ ነው። የባለማተቡ ብቻ ነው። ሁለት የሃይማኖት ተቋማት የህዝብ ገንዘብ ተሰብስቦ በህዝብ ግብር በህዝብ ታክስ ነው የተሰራው ብለዋል። የሃይማኖት ተቋማት ሲጀመር ከታክስ ነፃ ናቸው። ይሄ መታወቅ አለበት። አጨብጭበው ሳያውቁ ለገቡት ነው። ከዚህ ጋር ግን አያይዤ የምናገረው እሺ ተሰራ ዕዳ አለባችሁ ነው። ለካ በሬ የሚያሰባ ሰው በሬውን የሚያሰባው ጫው የሚያልሰው አዝኖለት አይደለም፣ አርዶ ሊበላው ነው። ይሄ መስቀል አደባባይ ታድሷል፣ ደስ ብሎናል። ቤተክርስቲያን ማደስ አትችልም። ለምሳሌ ቅዱስ ላሊበላ ዩኔስኮ መጥቶ አደሰ። ስላደሰ ልውሰደው ብሏል። ፈረንሳዮች አድሰዋል፣ ልውሰደው ብለዋል። ቀጥሉ። ከዛ ባሻገር ለምሳሌ ዴር ሱልጣንን እስራኤል ትጠብቃለችም ታድሳለችም። ልውሰድ ትላለች ግን ገዳሙን አትልም። ይታደስ። ከዛ ውጭስ ወጪ አውጥተናል ብትሉ የኦርት ምንስ ብታደርጉልን ምንስ ቢደረግ ቱሪስት ለመስቀል ከመላ ዓለም ሲመጣ የካህናቱን ሽብሸባ የሰንበት ተማሪውን ትርኢት ደመራውን ሲያይ ስንት ሚሊዮን ብዙ ሚሊዮን ዶላርን ለሀገር ያስገባል ያስገባል። ሆቴል ይጠቀማል አይጠቀምም? ሀገር ታርጋለች አታርግም? ስለዚህ መስቀል አደባባይን ማስከበር የኢትዮጵያን ኢኮኖሚ ከፍ እንዲል ማድረግ ነው። የኢትዮጵያን ኢኮኖሚ እንዲያድግ ማድረግ ነው። ላሊበላ የሚመጣው ያ ሁሉ ቱሪስት ላሊበላ የማን ነው? ስለዚህ ላሊበላ የሚመጣው ለሀገር ገቢ ነው አይደለም? ይብራነ ክርስቶስን የሚጎበኘው ለሀገር ገቢ ነው አይደለም? ጣና ሐይቅ ገዳማትን የሚጎበኘው ለኢትዮጵያ ገቢ ነው ገቢ አይደለም? ሽብሸባው፣ ዝማሬው፣ ከበሮው፣ ጸናጽሉ፣ ገዳማቱ፣ ዋሻው፣ የብራና መጽሐፍቱ፣ ቅርሱ፣ ድርሳናቱ በሙሉ ለሀገር ገቢ ነው አይደለም? ስለዚህ እናንተ ብትሰጡን ብታረጉልን በማንኪያ ነው፣ ከኛ ብትወስዱ ግን በአካፋ ነው። እውነቱን እናገር። እናከብራቸዋለን የሀገራችን መሪዎችን፣ ከንቲባዎቹን። ለምሳሌ የቀድሞው ታከለ ኡማ ዕድሜ ይስጣቸው 24 ላይ ወንድሞቻችን ሲሰዉ ስንል በአስቸኳይ ነው የፈቀዱልን አይደለም እንዴ? አሁንም ደግሞ እንወዳቸዋለን እናከብራቸዋለን። ስለዚህ ያችን ቦታ በአስቸኳይ ለማን ለእኛ አይ ተብሎ እምቢ ማለት ይቻላል። ግን ድጋሚ ምርጫ የለም እንዴ? የለም እንዴ? ቀጥታ አለ አይደል? በሰላማዊ መንገድ እንታገላለን። ስለዚህ ያ ቦታ በህዝብ ገንዘብ ነው የሚባለው ነገር በህዝብም ገንዘብ ቢሆን በምንም ባንክ ቤቱን ያጨናነቀው ሀገርን ከፍ ያደረገው የተዋህዶ ልጆች ነው። እዚህ ውስጥ ሁሉም ይከፍላል። እዚህ ውስጥ ሁሉም እና እኛ ሌላ ነገር ውስጥ አንገባ። የጠየቅናችሁ አንዲት ነገር ነው። የእናንተን ሲሆን አዲስ ብትሰጡን፣ ሲሆን አዲስ ብትሸልሙን፣ ካለበለዚያ ግን መታችሁ እኛ ጋር ትጋፉ። አጥራችሁ አስቃጥራችሁ ያስቀመጣችኋቸውን ባዶ መሬቶች ስጧቸው። የእኛን ግን ዝም ብለን ለፕሮቴስታንት ብቻ አይደለም። ስማይ ለፕሮቴስታንት ብቻ አይደለም እኮ እንዲፈቀድ የማንፈልገው ለአፍጥርም አይቻልም፣ ለፕሮቴስታንትም አይቻልም፣ ለዘፈን ኮንሰርትም አይቻልም።
መዳሰስ አለብኝ። ይሄ ቦታ የምናስከብረው ይከበር ያለው አንዳንዶች ምናልባት ለፕሮቴስታንት ብቻ ሲሆን ለዘፈን ፈቅዳችሁ ለእንትን እኛ መች ፈቅደን እናውቃለን? በእኛ ቤት እኮ እኛ እያዘዝን አይደለም። የሚያዝበት እኮ ሌላ ስለሆነ አንደኛ ቤተ ክርስቲያን ትዘዝበት፣ ሁለተኛ ለሌላ ቤተ እምነት እንዳይሰጥብን፣ ሶስተኛ ዘፈንም እዛ መስቀል ቦታ ላይ የክርስቶስ መስቀል ባለበት ላይ ዘፈንም አይፈቀድም። ክርስቶስ ቆይ ላልጠፋ መሬት ዝም ብለህ አፍህን አትክፈት አለኛል። መሬት ሁሉ መሬት አይደለም ወዳጄ። ይሄ መሬት የተለየ የእግዚአብሔር መሬት ነው። ይሄ መሬት የተለየ የታቦት የተለየ የመስቀሉ መሬት ነው። ቆይ ክርስቶስ ኢየሱስ ማቴዎስ 21 ላይ ወዴት ገባ? ቤተ መቅደስ ሻጮችን ለዋጮችን ምን አረገ? ገርፎ አወጣ። ለምን? ቤቴ የጸሎት ቤት ይባላል። የቤት ቅናት እኔን በላኝ ተብሎ እንደተጻፈ ቤቴ መነገጃ ለሌላ ዓላማ የሚውል አይደለም። የሚውለው ለጸሎት ለአምልኮ ነው። የተቀደሰ ስፍራ ነው አለ። መስቀል አደባባይም የአምልኮ የጸሎት የደመራ የኪዳን እግዚአብሔር የሚከብርበት የሽብሸባ ልዩ ስፍራ ነው እንጂ ሌላ አይደለም። ቆይ የሚቀደስበት ስለሆነ ለንግድ አይሆንም። ይሄ ለኮንሰርትም ለኮሰረት ሽያጭም አይሆንም። ለማን ብቻ ነው የሚሆነው? ይኸው ሲሆን እንደው ማርያምን ዛሬ መጥተው ተገኝተው ዛሬ ፈጸምኩ ቢሉ ተከበሩ ባላቸው መድኃኒዓለም ሲሆን ግን ጠይቀናል። እርግጠኛ ነኝ እኛን ነው የሚመሩት አይደል? መሪዎቻችን ይሰሙናል ብለን ተስፋ እናደርጋለን። ስለዚህ ይህን ነገር በአስቸኳይ ይፈጽሙልን። እኛ ይህን ነገር ሲያደርጉልን አልጠየቅንም። ኦርቶዶክስ እኮ ውለታ ሀገር አቆይታ ሀገር ነፃ አውጥታ እኮ ነፃነት ማጣት የለባትም። ዳር ድንበር ድረስ ሄዳ ዳር ድንበር አስጠብቃ መሀል ላይ እኮ በቦታ ጉዳይ መጨነቅ የለባትም። አድዋ የዘመተው ለሀገር የማን ታቦት ነው? የማን ታቦት ነው? ታቦት ይዘው የሄዱት የማን ካህናት ናቸው? የኛ። እስቲ እዩ፣ ፒያሳ አደባባይ ላይ ለኢትዮጵያ ነፃነት ከአርበኞቹ ፊት ሆኖ በሞት ፊት ሞቱን ንቆ የተሰዋው የማን ጳጳስ ነው? ኢሉባቦር ጎሬ ላይ ለኢትዮጵያ ነፃነት የሞተው የተሰዋው አቡነ ሚካኤል የማን ጳጳስ ነው? ደብረ ሊባኖስ ላይ በመትረየስ በመርፍ የተደበደቡት የኦርቶዶክስ ካህናት ናቸው። ለኢትዮጵያ ክብርና ነፃነት ሲሉ ፊደል የቀረጸች እምዬ ኦርቶዶክስ ናት። ማን ናት? ፊደል ቀርጻ መጽሐፍ ቅዱስን ከዕብራይስጥ ከሱርስ ከግሪክ ወደዚህ የተረጎመች የወንጌል ረሃብና ጥማት ነው እንዲያረጋት። ዛሬ በራሷ ቋንቋ ትሰደባለች። ቤተ ክርስቲያን እኮ ስትመጡ እግዚአብሔርን ብቻ አይደለም የምታገኙት፣ ኢትዮጵያንም ነው። ባንዲራዋ ጉልላቷ ላይ ክፈፉ ላይ ትመለከቱታላችሁ። ለመጀመሪያ ጊዜ 3000 ዓመት ሙሉ ትምህርት ሚኒስቴር ሆና ትውልድን ያስተማረች ኦርቶዶክስ ናት። አክብሯት ይችን ቤተ ክርስቲያን። እንደው ሌላው ቢቀርተው ምን ያልቻልነው ጉድ አለኛ። ቤተ ክርስቲያን ጸበል ቦታ ሂዱ እስቲ። ስንት ሚሊዮን የታመመ ሰው የአልጋ ሳይከፍል የካርድ የኤክስሬይ የአልትራሳውንድ ሳይከፍል ካህናቱ ዶክተር ሆነው አጥማቂዎች ዶክተር ሆነው በዕጣኑ ጢስ በማጥመቅ በጸበል እየመገበች እያበላች እያጠጣች ስንቱን ነው በነፃ እየፈወሰች አለችው ኦርቶዶክስ። በቃኝ ብላ ስሙኝ፣ ቆይ በቃኝ አልፈልግም ብትል ቢዘጓት ያ ሁሉ የሀገር ሸክም የት ነው? የትኛው ጤና ጥበቃ የትኛው ሆስፒታል ነው የሚችለው? እምዬ ኦርቶዶክስ የሀገር ሸክም ተሸክማለች። የተራቡትን በሰንበቴዋ በዝክር በጸበል በጻድቅ ሆዳቸውን እየሞላች ጾም እንዳያድሩ እያደረገች ጾም አዳሪዎችን ጾም እያስፈታች እምዬ ኦርቶዶክስ ለሀገር በሰንበት ትምህርት ቤት ወጣቱን ይዛ ትውልዱን እየቀረጸች መልካም ዜጋ እንዲሆን የምታደርግ ኦርቶዶክስ ነው። ይችን ቤተ ክርስቲያን ማክበር ራስን ማክበር ነው። መሪዎች እየወጣችሁ
ሀገር ናት ስትሉ ሰምተናል። ሀገር ከሆነች ሀገራችሁን አክብሯ። ሀገር ከሆነች ሀገራችሁን አክብሩ። እኔ በጣም ደስ የሚሉኝ እጅግ የማመሰግናቸው በጣም ፕሮቴስታንት ሆነው በአሁኑ ሰዓት ከኛ ጋር የቆሙ ፓስተሮች እነ ፓስተር ብለህ በሰው ገንዘብ አታልቅሱ፣ ባለቤትነቱ የእሷ ነው። ኦርቶዶክስን እንዴ ሽካላችሁ፣ ኧረ ሙጥኛ ናችሁ፣ ኧረ አይናችሁን ከላይ አንሱ አለ ፓስተር ብለህ። እኔ እንደዚህ ነው ፕሮቴስታንት። የሰውም አይነካም፣ ያከብራል። እሱ እኛን ስላከበረ እኛም እሱን አንነካበትም። ያምልክ፣ ይቀጥል፣ ያመነበት ይከተል። አስተሳሰብ እናመጣለን። እንዲያከበሩ አሉ። አንድ ደግሞ ማናቸው ዶክተር ወዳጄ ነው ጠቅላይ ሚኒስትሩ ሰብስበዋቸው አንድ ጊዜ ፓስተሮቹ ምን አሉ? እሱም ሆኑ ክብርት ቀዳማዊት እመቤት ስልጣኖ ተረጋግጦ ኢትዮጵያን በሰላም እንድትመሩ አንድ ምስጢር ልንገሮት አለ። ምን? የድሮ ነገስታት ተከብረው ዙፋናቸው የጸናው ያቺ በረሃውን ያቋረጠች እግዚአብሔር በጣቱ የጻፈባት የዮርዳኖስን ባህር የከፈለች ጽላተ ሙሴ እሷን አክብረው ነውና ከቻሉ እሱም ሄደው እሷን ይሳልማል። ይሄ ማለት ምንድነው? ታቦቱን አክብሩ፣ ባለታቦቶቹን አክብሩ፣ መስቀሉን አክብሩ፣ ባለመስቀሎቹን አክብሩ፣ ገብርኤልን አክብሩ፣ የገብርኤል ወዳጆችን አክብሩ፣ ካህናትን አክብሩ፣ ካህናትን የሚያከብሩ ልጆችንም አክብሩ። የተዋህዶ ልጆች ስታከብሩ ማተባቸውን፣ እምነታቸውን፣ ቦታቸውን፣ ስርዓታቸውን አክብሩ። እምነታቸውን ቤታቸው ውስጥ ግን አትግቡ። ሀገር በጋራ መኖር ይቻላል በእቁብ በድሮ ማህበራዊ ኑሮ። ነገር ግን አንዱ የአንዱ ቤት ገብቶ ላምልኬን ልፈጽም እንዳይል አድርጉ ነው። ስለዚህ ይህችን ቤተ ክርስቲያን ባለውለታ ስለሆነች ለሀገር መከላከያ ሚኒስቴሯ ጊዮርጊስ ስለሆነ ሄዶ ነፃ ያወጣት ጣሊያንም የደቆሰ እርሱ ስለሆነ ኦርቶዶክስን አክብሩ። መኖራችን ክብራችን በዚህች ቅድስት ቤተ ክርስቲያን ላይ ስለሆነ ቤተ ክርስቲያን ትከበር፣ አትንኳት። ሐሳቤን ስጠቀል ነጥቦችን ሳመጣ ከዚህ የሚከተሉትን ነገሮች እንድናደርግ እነግራችኋለሁ። አንደኛ የጀመርነው ይሄ እንቅስቃሴያችን እርግጠኛ መሆን የምፈልገው ነገር እኛ የፖለቲካ ዓላማ፣ የፖለቲካ አጀንዳ፣ የምድር ርዕዮተ ዓለም የለንም። ኦርቶዶክሳውያን ሀገራችን ኢትዮጵያ እንወዳለን። በአንድነቷ፣ በክብሯ፣ በሉዓላዊነቷ አንደራደርም። እንደ አባቶቻችን ታቦት ይዘን እንዘምታለን፣ ተንበርክከን እንጸልያለን። ኢትዮጵያ በክፉ የመጣብሽ ሁሉ ይጥፋ፣ ስላንቺ ዝም አንልም ብለን ለኢትዮጵያ ክብር እንቆማለን። ይሄ ሁሉ ሰው የተሰበሰበው አንዱን ጥሎ አንዱን ለመሾም አይደለም። ወታደር ለጊዜያዊ ገዢው ይሞታል፣ እኛ ደግሞ ለዘላለም ገዣችን ለመሞት በዓላማ ተወሰነ። እየፈረሰ ግን ቆመን አናይም። በምንም ሁኔታ ውስጥ በእሳትም ውስጥ ሆነ እናስከብራለን ማድረግ ያለብን። ስለዚህ አትስጉ፣ ወታደሮች፣ ፖሊሶች፣ የመንግስት አካላት አትስጉት። ስትወጡ ራሱ አገር የሚጠብቅ ሰላምን የሚያመጣ ባለማህተብ ነው። የእኛ አምላክ ክርስትናን በመግደል አልመሰረተው፣ በመሞት ነው። ኃይልም አለው ክርስቶስ፣ ኃይልም አለው ፍቅርም አለው። ኃይሉ ሩቅነት፣ ፍቅሩ እኩያነት አይደለም። ከኃይሉ ይልቅ ግን ፍቅርን ተጠቀመ። መግደል የሚችለው ሞተ። ፀሐይ ጋር የሄደ ይቀልጣል፣ ፀሐይ ስትመጣ ግን ታሞቀናለች። አምላክን በኃይሉ በግርማው እሱ ጋር መቅረብ አይቻልም። በፍቅሩ ፀሐይ መጥቶ አሞቀን። ስለዚህ በመግደል በማሰር በማስፈራራት በማረድ የሚቆም ክርስትና የለም። በዚህ መንገድ ሰጥታችሁ በኃይል ክርስቲያንን ልታስቆሙ በአስለቃሽ ጭስ ተኩሳችሁ አስራችሁ የተዋህዶ ልጆችን አንገላታችሁ ወይ ከስራ አባራችሁ ወይ እድገት ከልክላችሁ ልታስቆሙ አትችሉም። ዓላማችን ሰማያዊ ነው። ወደ ሰማይ ነው የምንሄደው። እኛ የሀገር ስጋት አይደለንም። እስኪ እኛ የሀገር ስጋት አይደለንም።
ይሄ ነው። ሁለተኛ የማሰምርበት ነገር ትልቁ የኛ አንድ መሆን ነው። በሶሻል ሚዲያ የምንከተለውን እንወቅ። መምህር ጳውሎስ ይነግሯቸዋል። የእኛን የፌስቡክ ገጾች፣ የዩቲዩብ ቻናሎች ሁላችሁም ግቡና አንድነት እንፍጠር። ቀጣይ መረጃዎችን እየተቀያየርን በተለይ ወጣት ሶሻል ሚዲያውን ለበጎ ተጠቀም። ዩቲዩባችንን፣ ኢንስታግራማችንን፣ ፌስቡክ ገጻችንን አጠቃላይ እነዚህ ሶሻል ሚዲያዎችን የኛ የሆኑትን ኦርቶዶክሳዊዎችን ህብረት እንፍጠር። ከወጣት ህብረት፣ ከትልልቅ ማህበራት፣ ከሰንበት ትምህርት ቤቶች፣ ከአባቶቻችን ጋር ወኪሎቻቸውን እየያዝን አንድነትን ፈጥረን መረጃ እየተቀያየርን የተዋህዶን ክብር እናስጠብቅ። ጢሱ ላይ ከማልቀስ ፍህሙን እናጥፋው። ወራጁ ላይ ከመጨነቅ ምንጩን እንቀድሰው። ችግርን ከመሰረቱ እናቁመው ነው። ሶስተኛ መሃላችን ገብተው ተው፣ እረፉ፣ ይሄ እንደዚህ ነው፣ ምን ያስተዋቸዋል የሚሉ ወይ አልበረዱ ወይ አልሞቁ መሃል ገባዎች፣ በሁለት ማሊያ የሚጫወቱ እዚህም እዛም ያሉ የሌላን ዓላማ ለማስፈጸም የሚፈልጉ የሌላ ሄደው እኛ ለመስቀል አደባባይ እንጮኻለን፣ አብሮ ግን ቁጭ ብሎ ለምሳሌ የሚያፈጥር ቄስ መስቀል ያዘ ወይ ሌላ ነገር ተቃቅፎ ፍቅርን ከፈለገ ሄዶ ሌላ ቦታ ቤቱ ያድር። ቦታችንን አስደፍሮ በእኛ ቦታ ላይ ግን የሚያስደፍረን እንዲህ አይነቱን ነቅለን የምንጥለው እኛ ነን። በፌስቡክ ከመጣ ብሎክ አድርገው አትቀበሉ። የኛ የሆኑትን ትክክለኛ በአቋም በዓላማ የሚሄዱትን ብቻ እንከተል። ውስጥ ያሉን ሰዎች እንደጎዱን ውጭ ያሉ ሰዎች አልጎዱንም። ከጠላት ይልቅ ወዳጅ ጎድቶናል። አንዲት እናት መንገድ ሲሄዱ ስንቅ ይዘዋል ለ10 ቀን። አንዱ ቄስ መሰለና አውቆ ጠምጥሞ ልባርክልሽ እማማ አላት። እሺ ያለችው ቄስ መስሏል። ለ10 ቀን የያዘችውን አጋመሰባት። ከዛ በኋላ ሌላ ቀን ሲጓዙ ከሩቅ ያህል እሷ ብቻዋን መብላት ጀመረች። ባርካ ዛሬ ሳታስባርኪሞ አላት። የለም ሰይጣኑን ካንተ ባሰ አይጎዳኝም። እነዛም ውስጥ ካሉት በላይ አይጎዱንም። ቆራጥ አባቶችን፣ ቆራጥ መምህራንን፣ ቆራጥ ዘማሪያንን፣ ቆራጥ የተዋህዶ ልጆችን ይዘን በአንድነት ወደፊት እንጓዝ፣ እንገስግስ። ለዚህም አምላካችን እግዚአብሔር ይርዳል። አምላካችን እግዚአብሔር ይርዳል። የእምዬ ኦርቶዶክስ ተዋህዶ ልጆች አሁን ጊዜው በገጠር በከተማ በሁሉም ቦታ ጥቃቶች በእኛ ላይ ይፈጸማል። ችግር ሲመጣ በአምስቱ የጨለማ ዘመናት በኤስኒዮስ ብትሉት ኦርቶዶክስን የጠፋች፣ በግራኝ ሐመድ፣ በኦዲት ጉዲት፣ በደርቡሾች፣ በፋሽስት ጣሊያን ወረራ ኦርቶዶክስ ናት የጠቃቸው። አሁንም ደግሞ በዚህ ዘመን እንኳን ስንቱን አየን። ጅማ በሻሻ ላይ የታረዱ፣ በነጆ፣ በመንዲ፣ በቅልጡ ካራ፣ በአሶሳ፣ በጅጅጋ፣ በዶዶላ ጳጳሳቱ እኮ እየመጡ ጉድ ነው በአንድ አይሱዙ ሙሉ ሬሳ መለየት አቅቶን በአንድነት በጅምላ ነው የቀበርነው ብለው ነው። ነፍሰ ጡር ባለማተብ ነው የሚወለደው ተብሎ ታርዷል። ይሄ ብቻ አይደለም። ቤተ ክርስቲያን እንደ ችቦ ነዷል። ብፁዕ አባታችን ምስክር ናቸው። ካናዳን እምቢ ብለው ሲመጡ ሶማሌ ጅጅጋ ሲገቡ የነደደውን ቤተ ክርስቲያን ነው እንደገና ሲሰሩ ከርሞ የመጡት በሁሉም ስፍራ ላይ። ስለዚህ ጥቃቶች፣ ችግሮች በእኛ በተዋህዶ ልጆች ላይ ነው እየመጡ ያሉትና ይሄንን የምናስቆመው በየጊዜው በየዘመኑ ስልጣንን ሽፋን አድርጎ ሀብትን ተመክቶ ቋንቋን ሽፋን አድርጎ ይሄ ሃይማኖት የዚህ ብሔር ነው፣ ኦሮሞ የሆነ ወይ ፕሮቴስታንት ነው ወይ እስላም ነው፣ ኦርቶዶክስን ተው እየተባለ በእውነት ደቡብ የሆነ ወይ ፕሮቴስታንት ነው፣ እዚህ ጋር የሆነ ይሄ ብቻ ነው የነፍጠኛ ነው የዚህ ነው እያሉ እኛ በማጥመቅ የምንሰጠው ብሔር የለም ሰማያዊ ልጅነት እንጂ። ይሄንን ያልተረዱ ቤተ ክርስቲያኒቷን በውስጥም በውጭም ጥቃት እየፈጸሙባት ነው። ከጠፋን በኋላ ለልጆቻችን ምን ልናስረክብ ነው?
ምን እስቲ አስባችሁታል? ተገዝግዘን ብሎኑ ተፈቶ ጎማው ወልቆ ቤተክርስቲያንን እኮ በቸርኬል ያስኬዷል። እኛ ማድረግ ያለብን አሁን ሁላችንም ቃል ኪዳን እንግባ። ዓርብ ዕለት የአባቶችን ውሳኔ እንጠብቅ። ከውሳኔያቸው በኋላ እየተናበም እየተነጋገርን ዓላማ አድርገን አሁን ጀምረን ወደ ኋላ ማለት የለም። ይዘናል እስከ መጨረሻው ድረስ እንጓዛለን። ተዋህዶ ክብሯ ይመለሳል፣ ቦታዋ ይመለሳል። የተናቁት ካህናቶች ይከበራሉ። ማህተብ ፍቱ የተባሉ ልጆች ማህተብ እንዳይፈቱ በነፃነት ወጥተው እንዲገቡ የድል ጮራ እንዲያበራላቸው እስከ መጨረሻው እንጓዛለን። ክብር ለእግዚአብሔር ይሁን። አትሙ በማርያም እንደው አንድ ሰው አባታችን አውግዘዋል። የወጣ ሰው ስንሄድ እናድራለን። ስንሄድ በቃ አንድ ሰው አጭር ነው ልንዘጋ ነው። አቤት የት? እሺ ምንድነው የሚለኝ? ውጤቱን እናሳውቃለን። ሁላችንም እስቲ ወደ ላይ ሁለት እጃችሁ ወደ ላይ ወደም እምለውን ትላላችሁ። እኛ የኦርቶዶክስ ተዋህዶ እምነት ተከታዮች የአባቶቻችንን ርስት አሳልፈን አንሰጥም። የሰው አንደፍርም፣ የእኛንም አናስደፍርም። ስለዚህ የሚመለከተው የመንግስት አካል የተዋህዶን ጥያቄ ይመልስ። መስቀል አደባባይ የእኛ ነው። ባለቤትነቱ የኦርቶዶክስ ነው። ቅዱስ ሲኖዶስን ከፊት አስቀድመን አባቶችን ከፊት አስቀድመን ልጆቻቸው እንከተላለን። አንፈራም፣ አናፈገፍግም፣ አንሸሽም፣ ወደ ኋላም አንልም። የፈራ ድምፅ የለም። የፈራ የደነገጠ ይመለስ። እኛ ግን በመላው ኢትዮጵያ የተዋህዶ ርስት እስኪከበር ድረስ ሰላማዊ ትግላችንን እንቀጥላለን። እሺ ጭብጨባና እልልታ ነው። ፉጨቷን አትተኳት። ገቡ እንደነዛን ተብላለች ባለካራቴዎች። እሺ ጭብጨባና እልልታ ነው። አቤት እስቲ አሁንም ድምፅ እጃችሁ ወደ ላይ። እኛ የተዋህዶ ልጆች እኛ ባለማዕተቦች መብታችን እንዲከበርልን ወደ መንግስት አቤት እንላለን። ካልሆነ ይግባኝ ለክርስቶስ ወደ መንግስት ብለን የእግዚአብሔር ቁጣ እናንተን ከማጥፋቱ በፊት ፍረዱልን። መስቀል አደባባይ የባለ መስቀሎቹ ነው። ጥምቀተ ባህር የባለ ጥምቀቶቹ ነው። መስቀል አደባባይ በታሪክም በካርታም በእውነትም የተዋህዶ ርስት ነው። ርስታችንን አንሰጥም። ስለ ተዋህዶ ዝም አንልም። የምንሞተው ለሁለት ነገር ነው፣ ለኢትዮጵያና ሃይማኖታችን። ጥያቄያችን ይመለስ። ቁጭ በሉ በማርያም
እግዚአብሔር ይባርካችሁ። እሺ ቁጭ በሉ። ቀጣይ እንግዲህ ይቀጥላል ይሄ ጉባኤ። አንበትነውም። እሺ መቼ ነው የጥያቄው መልስ የሚሰጠው? ዓርብ። ውጤት ለመስማት ደግሞ ወደዛ ወደ ተወረረው ወደ መርካቶ ወደ አውቶቡስ ተራ ወደዛ በጣም ከፍተኛ ሁኔታ ነው ያለውና ባለ 3 ባለ 4 ጉልላቱ ደብረመዊ ቅዱስ ሚካኤል ዓርብ ዕለት 10 ሰዓት ደብረመዊ ቅዱስ ሚካኤል እዛ ነው መርሃ ግብራችን። እንጸልያለን፣ እግዚኦ እንላለን፣ እንዘምራለን። ከ10 ሰዓት ጀምሮ መኪና ያለ በመኪና ፈረስ ያለ በፈረስ በባቡር በምንም ተጋግዘ ብቻ አዲሱ ሚካኤል አውቶቡስ ተራ መርካቶ ሚካኤል የሚባለው 10 ሰዓት ይቀጥላል። የዚህን ደግሞ መቼ እንደምናረግ እንመጣ ሁላችንም። በረሃም ይኬዳል እግዚአብሔር ያደለው። ስለዚህ እንመጣለን፣ እንዘምራለን፣ አንድነታችን ይታያል። ክብር ለመድኃኔዓለም ይሁን። አፍ እየመራ መምህር ጳውሎስ ወንድሜ ልሳነ ክርስቶስ መወደው ማከብረው እግዚአብሔር ይስጥልኝ እኮ ትናንት በጠዋት ደውሎ እግዚአብሔር ይስጥምረታል ተሰበሰብኩኝ አለኝ። ከማን ጋር ስለው አልነግርህም፣ እኔም አልነግራቸውም። አባታችን ጳውሎስ ታሪክ ነው። ዓለም እኮ ሊያየው ነው። ይሄ ድምፅ ይሰማል፣ መውጣት የለም። ታላቁ የጸሎት አባት በረኸኛው ሊባርኩ ነው። ቁጭ ብትሉ እኮ አንድ እሰይ እሰይ እሰይ። ህዝቡ ብዛት ምድር መሸከም አልቻለችም። እሺ ቃለ ዓዋዲ የሚል ዛሬ 40ኛ ሳምንት ነው። ልሳነ ክርስቶስ መምህር ጳውሎስ የሚመራው ነው። በአባታችን በቆሞስ መላከ ገነት የበላይ ጠባቂነት ብዙ ነፍሳት የሚድኑበት ሮብሮብ ልዩ ጉባኤ ነውና ይህንን ለማጠናከር ቃለ ዓዋዲ ዘኦርቶዶክስ ተዋሕዶ መጽሔት አለ። ይሄ መጽሔት ብዙ ግንዛቤን የሚሰጥ ነው። በመካከላቸው ይሄዳልና ካቴድራሉን ስብከተ ወንጌሉን ለማጠናከር አይዳረስም። አንዳንዱ ሰዱ አባታችን ቅድሚያ የሰማችሁ ነው። በቅድሚያ የዛሬው ጉባኤ እንዲሳካ በጸሎትም ለሚመጣው ሁሉ ኃላፊነቱን እኔ ወስዳለሁ። ወንጌል የሰላም ወንጌል ነው የሚሰበከው። አይዞ በርታ እያሉ የሚመጣውን ሁሉ የመለሱ ታላቁ የዘመናችን የወንጌል ሐዋርያ የፍቅር ሰው እንደ ወንድምም እንደ አባትም እንደ ታናሽ ወንድምም እዘዙኝ የሚሉ የካቴድራሉ አስተዳዳሪ ቆሞስ መላከ ገነት ተክለ ማርያም አምኜውን እንደ አንድ ጊዜ አመስግኑልኝ በማርያም ተባብረን እድሜውን ጤንነቱን መድኃኔዓለም ይስጥልን። ታላቁስ ካናዳ ሲመደቡ አውሮፓ ሲመደቡ አልፈልግም ምን ነው ገጠር ጅጅጋ መድቡኛል ሄደው የፈረሰውን ሰራርተው እኒህ የበረሃ ኮከብ እምዬ ኦርቶዶክስን በዚህ ዘመን ቀና እንድትል ፕሬዝዳንቱ ጋር ጭምር ለምን ብለው መስቀላቸውን ይዘው ሐረር በቀደም ጠርተውኝ ሄጄ 27 የተዋህዶ የተወሰዱ ቦታዎችን ካርታ ተረክበዋል አባቶችን። በሶማሌ በጅጅጋ በእውነት ፕሬዝዳንቱ እግዚአብሔር ይስጣቸው ፕሬዝዳንት ሙስጠፌ እንደው ሁሉም እንደሱ በሆኑ እድሜ ይስጠው እንዳለ ቦታችን እየመለሱልን ነው። ክርስቲያን እንዲከበር እያደረጉ ነው። ጅማምና አቡነ እስጢፋኖስ፣ ባህር ዳርና አቡነ አብርሃም በቃ ሁሉም ጋር እንዲየበረቱ ነው አባቶቻችንና ብፁዕ አቡነ መቃርዮስ ይኑሩልን። እንደሳቸው አይነቱን ያብዛልን መድኃኔዓለም። እስቲ ወደ ላይ ጣፉ። አቤት አቤት አቤት! ይሄ ነው እንግዲህ ይሄ ነው። ቁጭ በሉ አትነሱ አትነሱ አትነሱ። በ300 ወታደር በችቦ ብቻ ድል የሚያደርግ እልልታው ቅጥር የሚያፈርስ ጸሎተ ማርያሙ ጠላትን የሚያሸንፍ እስጢፋኖስ እና ሊቀ ልሳናት ቸርነት ሰናይ ወደዚሁ እንግዲህ ሰሞኑን ዘመቻ ማንቃደዋል ወደ ተጎዱት ወገኖች ጉዞ እያደረገ ነው። በዚህ ጉዳይ ነው አቋርጦ ተመልሶ የመጣውና አብረውን እያገለገሉ ካሉት ወንድሞች እነ ሊቀ ልሳናት ቸርነት ሰናይ እነ ዘማሪ
እስጢፋኖስ ሳህሌ እነሱ ባለው አሉ፣ ኤርምያስ አሉ። ይዘምራል። ከፍ ታደርጉታላችሁ ጧፉን። ምን ዛሬ ሰው ቤቱ ቀርቷል እንዴ? ያዘጋጁት ነው። እሺ በርቱ በርቱ እያሉ ነው የተዋህዶ ልጆች በመላው ዓለም ያሉ። አይችሏትም ተዋህዶ እውነት አይችሏትም። የገሃነም ልጆች አያሸንፏትም አያሸንፏትም። ተዋህዶ ሃይማኖቴ የጥንት ነሽ የእናትና አባቴ ማህተቤ አልለቅስም ትኖራለች ተዋህዶ ስፒከሩን እስቲ ወደ ነገር ላስቀምጠው። ከፍ አድርገው ከፍ አድርገው ከፍ 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 ስፒከሩን ከፍ አድርጉት። አርቲስቶች እነ ትዕግስት የተዋህዶ ኩራቶች ሲታወቁ ያንተ ልናበጥሰው ዛሬ እነሜላት ሌሎቹ ፋሽን አድርገው ታወቅን ብለው I
እስከገቱ ድረስ ያልተለያዩትን ሌላይ ክፉ መንፈስ እንቅልፉን በማጣት ተቀን ያልተለያዩትን ክፉ መንፈስ እንቅልፉን በማጣት ተቀን ቢዞርም ሰምረው ይቀር እንጂ ማርያምን አልተው ይከፋል ብዬ ወገንና ዘመድ አልወራ ማርያምን ከመውደድ በውስጣቸው ያለው የመሬቴ ጠላት ስሟን ሰሞቃለ በፍቅር ስጠራት አትቃት የሚለኝ ስሟን ሳወድሳት የሚከለክለኝ የስነዛ ፈቃድ እየተጠቀመ የሌለዛ ፈቃድ ለምን ተጋው ያንቺን ወዳጅነት አጥብቄ ስለያዝ በጸማርያሞች የተወገዝ መቼም ቅር አይለኝ ደስተኛ ነኝ እኔ የእናትና ልጁ ወዳጅ በመሆኔ ይከፋል ብዬ ወገንና ዘመድ አልል ወደኋላ ማርያምን ከመውደድ በውስጣቸው ያለው የመሬቴ ጠላት ስሟን ሰንበቃለ በውበት ስራት
Hey,